አባዬ መስጠት አለባት። ከሰረቀ ሰረቀ ነው በቃ። አባቷ እኮ አባቷ ቢሆንስ አባዬ ሰርቋል እኮ እና አሳልፋት ስተው። አባዬ ቆይ አቢጌል፣ እኔ በሆነ አሳልፈሽ ትሰጪኛለሽ? አይ አንተ እኮ አሰርቅም አባዬ። ብሰርቅስ? አይ አንተ አሰርቅም አባዬ። ግን ለምንድን ነው ይሄን የምትነግረኝ? አንቺ ማለት የተጻፍሽ ሕግ ነሽ። ማወቅ ያለብሽ ይሆናል የተባለው ነገር በሙሉ አይሆንም። እውነት የተባለ ነገር በሙሉ ግዴታ መውጣት የለበትም። 4 ሰዎች ቢኖሩና በዲሞክራሲያዊ መብት አንዱ ይገደል ቢሉ እነዛ 3ቱ ሰዎች በአንዱ ላይ ቢወስኑ ይህ ውሳኔ ትክክል ነው ብለሽ ታስቢያለሽ? አባዬ እኔ አልገባኝም። ይኸውልሽ በአጭሩ አንቺ እዚህ ግቢ ውስጥ ሰው ገለሽ ብትቀብሪና ያንን ሁኔታ እኔ ብቻ ባይ ለማንም ሰው አሳልፌ አልሰጥሽም። አንቺ እንዳትጋለጪ ለማድረግ ህይወቴን አሳልፌ እሰጥልሻለሁ። እሺ አባዬ። ይሄ ነው እውነት። ገባሽ? የኔ እውነት አንቺ ገለሽ የቀበርሽውን ሰው ማውጣት ሳይሆን አንቺን ማዳን ነው። ይኸውልሽ እኔ ሰርቅ ብታገኘኝ ለምን ሰረቀ ብለሽ ምክንያቴን ማወቅ እንጂ እኔን አሳልፈሽ መስጠት ቀላልሽ እንዴ? ከዚህ በፊት ተቀበለሽ ተቀልሽ እንዴ? ኧረ እኔ ህፃን ልጅ ማይቻለቅ እና ልትጥይብኝ ነው እንዴ? እንዳሳስብሽ አትለው ሰላም። እኔ የምልሽ ከናታን ጋር ታዲያ እንዴት ነው? ጥሩ ነው ሰላም፣ ግን በጣም ፈርተናል። ለጊዜው በሚስጥር ይዘናል። ነው ጥሩ ነው ያደረጋችሁት። ድሮም ቢሆን ኢዩኒዮን የተባለ ነገር መጨረሻው አያምርም። እንደዚህ ድብቅብቅ ያለ ነገር ነው ቆንጆ። አዎ ሰላም፣ ያንቺ ትንሽ ምታይ በቃ ከዚህ በኋላ በደንብ እንጠነቀቃለን። ደግሞ ይኸውልሽ ከጋብቻ በፊት ያቺን ነገር ያዋ ኧረ ሰላም፣ ይሄን ያክልማ እጅ ላርግሽ ነው የምታስበው? ሽማግሌ ልኮ ይኸውልሽ ኃይሉ ጋር ካላለማ አያገኘኝም። ሰላም ይገር አያሳሽም ሰላም። እኔ ምን ሰላም፣ እኔ እናትዬ እንመሳሰላለን እንዴ? ምን ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ ማለት ነው። እንግዲህ ኢሜ ናታን ወዶ ሰው በግዱ ያገባኛል። ስለዚህ እኔ በህይወት እያለ ከዳጣ ጋር መቼም አብረን አይሆኑም። ዳጣ እሱ እኮ ዳጣ ነው የሚወዳት አንቺን አይወድሽም ስላት ወዶ ሰውን በግዱ ያገባኛል ይወደኛል። ዳጣና ሰላም ናቸው እያስገደዱ ያሉ እንጂ ናታን እኔን ይወደኛል እያለችው ነበር። እና ዳጣን ለማስቀላት ከናታን ጋር ሆና ናታን እያቀፈችና እያሸሸችው ነበር። እና ናታን ተለጠፍሽበት እኮ ልጆ ስትለው ሰው እኮ ነው ግድግዳ ነው የምለጥፍበት አያገባሽም ካልተሽ ነው አይደለም ናታን አንቺን አይወድሽም እኔም ብቻ ነው የሚወደኝ እያለቻት ነበር። ጥሩ ከወደድሽ በጣም ጥሩ ነው እያለቻት ነበር። ነገር ግን እጅግ በጣም አንቺ ሆንሽ ሰላም ከዚህ ቤት ጥርግ ብላችሁ ትወጣላችሁ። ናታን የኔ ብቻ ነው የሚሆነው። ስለዚህ እኔ ኢሜ ደግሞ የምፈልገውን ነገር ማንም ሰው አይከለክለኝም እያለችና እየዛተችባት ነበረ ዳጣ ማለት ነው። ዳጣ እሱን አብረን እናያለን እያለቻት ነበር። እንግዲህ ታያለሽ፣ እስከዛው እዚህ የምትቆይ ከሆነ ታያለሽ፣ ግን እስከዛም እዚህ የምትቆይ አይመስለኝም። ከዚህ ቤት ትወጫለሽ። እስቲ አንቺ ስታስወጪ አያለው። ቆይ ምን ታመጫለሽ ዝም ባልን እያለቻት ነበር። እናም ምን እንደምትጠማ አሳይሻለሁ፣ አጋጭሻለሁ፣ ጥርስሽን ማረግፍልሽ እያለቻት ነበር። እኔ ውሃ አይደለም እጅሽን እኔ ላይ አንሽና የእጅሽን የምሰጥሽ ተዘጋጅ እያለቻት ነበር። እናም ናታን ምን የተፈጠረው ነው? ቆይ ምን ሆናችሁ ነው? ህጻናችሁ እንዴ እንደ ህጻን የምትጣሉ እያለ ነበር። እንግዲህ ይመስለኛል እቃ መስሏት ገባ ወስዳ ልትሸጥ እያሰበች ነው። እና ናታን ደግሞ መቼም አንቺን አይወድሽም እያለቻት ነበር። እና ማርታ ዳጣ እንደምትወዳት እና እንደ እናቷ እንደምታያት ቃል ትገባለታለች። እና እናቷ በጣም ናፍቃ ስለነበረ እኔ ያቺ ልጅልኝ እንዴ ብላ እየጠየቀቻት ነበር። ዳጣ እናትሽ ናፍቃለች እንዴ ምንድነው ብሎ ደረጀ ናታን እንግዲህ በአንቴና ዳጣ ምን የተፈጠረ ነገር አለ ምንድነው ብሎ ጠየቀው። ናታን ግን ምንም ነገር እንዳልተፈጠረውና በመሃላቸው ምንም ነገር እንደሌለው
ለደረጀ ነገረው። ናታን እዚህ ጋር አጠፋ። ለምንድን ነው እውነቱን ያልተናገረ? እውነት በግልጽ ነበር እኮ ሲጠይቀው የነበረው። ነገር ግን በጭራሽ መናገር አልፈለገም ነበር ናታን አንተ ጥሩ ልጅ ነህ። እንዳንተ ልጅ አማች ለማድረግ ብዙ ሰው ነው የሚሯሯጠው። ስለዚህ ጥሩ ሰው እንደሆንክ በደንብ አውቃለሁ፣ ግን ውሳኔ ላይ እርግጠኛ ሁን እያለው ነበር። እናም ከዳጣ ጋር ያላችሁ ነገር ምንድን ነው እየተወራ ያለ ነገር? እኔም ልብ ያልኩት ነገር አለ። ያወራችሁን ነገር በሙሉ ሰምቻለሁ። አዎ አባዬ አውርተናል፣ ግን ናፍቀሽኛል ያልኩትን ሰምተህ ከሆነ በጭራሽ ወደዛ አልነበረም። መጥፎ ነገር አስቤ አልነበረም አባዬ። ምንም ነገር ቢፈጠር ሁላችን አንድ ላይ ነው የምንሆነው እንጂ ምንም ነገር እንደማላሳፍርህ ቃል እገባለሁ እያለው ነበር። ጥሩ ናታ፣ እኔ አንተን አምናለሁ እያለ ነበረ። ደረጀ ግራ ተጋባ። ለሰላም ዳጣ ልጇ እንደሆነች ለመናገር ወሰነው ማለት ነው። ነገር ግን ትዳሩ እንዳይፈርስበትና ማርታ እንዳትጨነቅ፣ እንዴት ብዬ ነው ይሄንን ጉድ ማርታ እንዴት ትቃቃማለች? እንዴት እኔ ላይ እንደዚህ ያደርጋል ብላ ታስባለች እያለ ስትጨነቅ ነበር። ነገር ግን ልጆቼ ትዳሬ ይበተናል፣ ይሄ ነገር እንዴት አደርጋለሁ? እንዴት ማድረግ እችላለሁ? ዳጣ እንዴት አድርጌ ነው የሰላም ልጅ መሆኗን እንደውም የኔ ልጅ ጭምር መሆኗን መናገር የምችለው እያለ በጣም ሲጨነቅና ሳስብ ነበር። ልጆቹ ግቢ ውስጥ እየተጫወቱ ነበር። ውሃና ናታን ዳጣ አንድ ላይ እንግዲህ በጣም ፈርታ እንደነበረው እየነገረችው ነበር። ለመናገር ስጨናነቅ እንዳጋጣሚ አባዬ ምን ተፈጥሮ ነው? በጣም እያሰብክና እየተጨናነቅ ያለቅ ትመስለዋለህ እያለችው ነበር። አይ ምን ነው ይሄን አለን ያስበሽ ነው እንዴ እያላት ስጠይቃት ነበር። አዎ አባዬ ለምንድን ነው የማላስበው? አባቴ እኮ ነው አስብልሃለሁ እያለችው ነበር። ለእኔ የምታስቤ ከሆነ እባክሽ ከልጆቹ ጋር ሄደሽ ብትጫወቺ ከአንቺ በላይ እኔ በጣም ደስ ይለኛል። እኔ እኮ ህፃን አይደለም፣ እኔ ቁም ነገረኛ ነኝ። ስለዚህ በጭራሽ ከነሱ ጋር አልጫወትም ትላለች። እንደዚህ ያልሽ ልጅነትሽ እንዳያመልጥሽ እያላት ነበር። ነገር ግን ደረጀ እንደ ጥያቄ አድርጎ አንድ አባትሽ ወንጀል ቢሰራ ምን ታረጋለች ስለው አሳልፌ ለህግ ሰጠዋለሁ አለች። እንደዛ ሊሆን አይችልም፣ እኔ እኮ አባትሽ ነኝ እያላት ነበር። አባቴ ቢሆንም አንተ እኮ አልሰረክም አባዬ፣ ስለዚህ አንተ በጭራሽ እንደዛ አታረግም እያለችው ነበር። እና ደረጀ የማወራው ነገር አሁንም ቢሆን አልገባኝም እያለችው ነበር። እና አንድ ቀን ይገባሻል የአባት ፍቅር የቤተሰብ ፍቅር ምን እንደሆነ አንድ ቀን የምትረጂ ይሆናል እያላት ነበር። ነገር ግን ብሎ ይነግራታል። እና ደረጀ ዋሳብ ጭልጥ ብሎ እየሄደ ደሬ ነጸረ ብሎ ሲጠጣው ምን ተፈጥሯል? ምን በሀሳብ ሄድክ ስትለው አይ ደህና ነኝ ምንም ነገር አልተፈጠረም እያለ ነበር። ስለ ዳጣና ስለ ሰላም ነበር እሱ ሳስብ የነበረው። ምክንያቱም ማርታ ይህንን ነገር ካወቀች ምን እንደሚፈጠር እሱን ለማወቅ እጅግ በጣም ከብዶ እየተጨነቀ ነበር። እና ማርታ ደግሞ ዳጣ ያደረገችውን ነገር በሙሉ ነገረችው። ፊቴ ቆማ ክትር ብላ እናቴ ነሽ እናቴ ሁኝልኝ ብላ ጠየቀችኝ። እና ዳጣ ያደረገችውን ነገር በሙሉ እየነገረችው ነበር። ሰላምና ዳጣ አንድ ላይ እየተጫወቱ ነበር። እና አንድ ነገር ልጠይቅሽ እያለቻት ምንድነው ስል እኔ እናትዬ ግን እንመሳሰላለን እንደምላ ስትጠይቁ አረ በጭራሽ አትመሳሰሉም፣ ግን ለምን ጠየቅሽኝ ስትላት አይ ዝም ብዬ ነው የጠየቅኩሽኝ፣ ግን እናቴ ብትሆንስ ብላ እየጠየቀቻት ነበር። እሱም አይሆን ነገር ነው፣ ስለምንድን ነው የምታወሩ? እትዬ እኮ ለልጆቿ ሟች ነች፣ ልጆቿ የነቁበት ሰው ነብር ነች የምትሆነው እና ብዙ እናቶች ለልጆቻቸው ስል አደጋ ላይ ይወድቃሉ፣ ይሞታሉ እያለች ማውራት ጀመረች። እና አንቺም እኮ ለእናትሽ ጥሩ ትሆኛለሽ፣ ለልጅሽ ጥሩ ትሆኛለሽ፣ ጥሩ እናት ትሆኛለሽ ስትላት አይ እኔ እንኳን በጭራሽ የትዬን ግርጣ በድረስ አልደርሰውም፣ ምክንያቱም በጭራሽ ያሁን ብላ ነገረቻት። እና ለምን ብላ ስጠይቃት እኔ እንደትዬ ቢሆን ደስ ይለኝ ነበረ፣ ግን በጭራሽ የመሆን አይመስለኝም እያለች ስትነግራት ነበረ። ከዛ በስሜቱ መሀል ላይ ያለፈችውን ህይወት አስታውሳ ማልቀስ ጀመረች። እና የእናት ነገር ስታወራው ምክንያቱም የጠፋችባት ልጇን ነበር ስታስታውስ የነበረው። ሰላምዬ ስታዝን የነበረው እሱ ነበር። እና እባክሽ ሰላምዬ አታልቅሽ፣ እኔ እንደትዬ በጭራሽ ጥሩ እናት እሆናለሁ ብዬ አልጠብቅም
እያለችው ነበር እና ዳጣ እያባበለቻትና እያቀፈች እንድትረጋጋ እየነገረቻት ነበር ማለት ነው። እና ደረጀና ማርታም አንድ ላይ ጨዋታው እያወሩ ነበር። ስለ ዳጣ ቤተሰቡና ቤተሰቡ እንደናፈቃትም ጭምር ስታወራው ነበር ማለት ነው። ነገር ግን ዳሬ እና የተፈጠረውን ነገር እና ታዲያ ለዳጣ እናት ብትሆኚ ቅርልሽ እንዴ ብሎ ስጠይቃት በጣም ትደነግጣለች። ያልጠበቀችው ጥያቄ ስለነበረ ነው። ኢሜል ትመጣና ስራ ላይ ነበረች ማርታ። አሁንም ቢሆን ስለ ዳጣና ስለ ናታን በቃ ዝም ጭጥ አላቸው አይደለም። ታዲያ እኮ ምንም አስጨባጭ የሆነ ነገሮች ስላላገኘን ነው ብሎ ነገራን። እማዬ ታውቂያለሽ እሜ አንቺን የሚያገባ ሰው አለ ብዬ አላስብም ስትለው አይ እኔ ናታን ነው የሚገባው፣ ናታን የኔና የእኔ ብቻ ነው እያለች ማውራት ጀመረች። እሱ ግን አንቺ ሰው ዳጣን ነው የሚያየው፣ ዳጣን ነው የሚወዳት፣ ስለዚህ ማውን ነገር አታድርገ እያለቻት እማዬ ወደደም ጠላም ናታን የኔ ብቻ ነው የሚሆነው፣ እኔ ነው የሚያገባው፣ ወዶ ሰው በግድ እንዳገባሽ ልታደርጊ ነው እንዴ? ቆይ አንቺ አብደሻል እንዴ እያለቻት ነበር። እልቁንስ አሁን አትረብሽኝ፣ እኔ ስራ የለ ስራ ዞር በይ ከዚህ ስትላት፣ እሷ ግን በጣም ትናደዳለች። እማዬ እመኔ አንድ ቀን እውነቱን እንድታቂ አድርግሻለሁ። ናታና ዳጣ ምን እንደሚያደርጉ የእነሱን ቅሌት ለአንቺም ለአባዬም አሳዩና ከዛ ያን ቀን እኔን ይቅርታ ትጠይቁኛላችሁ ብላ እየዛተችው ነበር ማለት ነው። እያሳመነችው ነበር ማለት ነው። ለማንኛውም የሰው ሚሳ አይበላም፣ ውሃ እባክሽን አሁን መጽሐፍ ላነብ ስል ውጪና ሂጂ ተጫወቺ ይላታል። እሷም እሺ ትልና ወደ ሳሎዳ መጫወት ትቀጥላለች። ከዛ ሁሉን ሰው ተሰብስቦ እየተጫወቱ ያለ ይሄ እንግዲህ ናታን ዳጣን ለማስቀናት እየሞከረችው ነበረ ማለት ነው። አረ ልጁን እንዳታፍኝ እያለቻት ነበረ እና ዳጣ ምኑ ተጣበቅሽበት? ምኑ ሰው ግርግዳ ነው እንዴ የምጠበቅበት? አልተጠበቁም ብላ ዳጣን ለማስቀናት ስትሞክር ነበር ኢሚ ማለት ነው። እና ናታም ደግሞ ደረጀና ማርቲ ጥሩ ጊዜ ደስ የሚል ጊዜ አብሮ እያሳለፉ ነበር። ደስ የሚሉ ጥንዶች የምር ፍቅራቸው ደስ ሲል ማለት ነው። የእውነት የምር በጣም ደስ ይላል። እና እንደዛ እያላት ነበር። ነገር ግን እንደውም ጨዋታ እያነሳ እያወሩ መሀላቸው ላይ ደረጀም ደስተኛ ሆኖ እየሳቀና እየተጫወተ ነበር። ማርት ምንስ እንደዛው ማለት ነው። ነገር ግን ዳጣና ኢሜ ደግሞ ይፋጠጣሉ ማለት ነው። ምክንያቱም ዳጣ መቼም በሆን ናታን ያንቺ ሊሆን አይችልም እያላት ነበር። እና ናታን ዛሬ ካንተ ጋር ነው